ሰላም ሰላም ውዴት ወደዳችሁና የተከበራችሁ የማንዳ ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ በአዲስ ቪዲዮ ወደ እናንተ ከተፍ ብያለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ አክብሮት እንጠይቃለን። ከዚህም በኋላ ደግሞ በአዳዲስ ነገር ወደ እናንተ ይዘን እንመጣለን። ቻናላችን አዳዲስ የሆኑ ነገሮች ይዘን መጥተን እናንተን ዘና ፈታ ለማድረግ እሞክራለሁ ማለት ነው ባለኝን አቅም። ነገር ግን ለቤቴ ምናልባት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትከታተሉ በአክብሮት እጠይቃለሁ። ዛሬ በነገራችን ላይ ጥያቄ ተጠይቄ ጥያቄዎቻችሁ ልመልስ ነው የመጣሁት። በጣም አብዛኞቹ እህቶቼ እንዲሁም ደግሞ የዩቲዩብ ኦዲየንሶቼ እንዴት ነው በጊዜ ቶሎ ብለሽ ሞኔታይዝ መሆን የቻልሽው? እንዴት ነው ሰዓት የሞላሽው ያለኝ አሉ ማለት ነው። ሰዓት ለመሙላት በጣም ብዙ ጊዜ ይፈጃል። ሰዓታችሁ ይወስድባችኋል። እንደገና ደግሞ አንደኛ ነገር በተለይ ይሄ ስደት ላይ ሆናችሁ ከስራ ጋር ራሱ የማይመችበት አለ። ምናልባት የምታዩኝ ከሆነ ራሱ እኔ ብዙ ጊዜ ላይቭ ራሱ ስገባ ጊዜ ሁሌም ኩሽን አሉ። በዛ ላይ እስኪ ያስቡት አንዳንዴ ምግብ እየሰራሁኝ ምን እያልኩኝ እየሄድኩኝ እየመጣሁኝ ማለት እና ይሄንን ነገር ሁሉ እያሳለፍኩ ነው። እግዚአብሔር ይመስገን በትንሽ ጊዜ ውስጥ መሆኔ የሆንኩት ማለት ነው፣ ወይም ደግሞ ሰዓት የሞላሁት ማለት ነው። ይሄ እኔ ቶሎ ብዬ ሰዓት እንደሞላ የረዳኝ አንደኛ ኦዲየንሶቼ ናቸው፣ የራሴ የሆኑ እኔን የሚከታተሉ የኔ ቤተሰቦች ናቸው ማለት ነው። የማንዳ ዩቲዩብ ቤተሰብ ማለት ነው። አንዳንዴ ላይቭ ስትገቡ ጊዜ የምትገቡበትን አቀራረባችሁ ወይም ደግሞ ሰዎችን ኦዲየንስ የእናንተ የሆኑት የሚከታተላችሁ ኦዲየንሶቻችሁ እንዴት አድርጋችሁ ነው ማቆየት የምትችሉት? እንዴት አድርጋችሁ ነው ማዝናናት ፈታ ማድረግ የምትችሉት? ዩቲዩብ ዝም ባላችሁ ቁጥር እያንዳንዱ ሰው ይወጣል ማለት ነው። አሁን ላይቭ ላይ ገብታችሁ ዝም ብላችሁ እንደዚህ ፍጥጥ ብላችሁ የምታዩ ከሆነ ምንም አትናገሩ ከሆነ የሆነ ነገር ያ ሰው እናንተ ሊከታተል የመጣ ሰው የሚከታተል ሰው ወይም ካላወራችሁት ወይም ደግሞ እሱን ዘና የሚያደርግ ነገር ካላረጋችሁ ያ ሰው ሌላ ቤት ይሄዳል ማለት ነው። እስክሎር ያደርገዋል። ሌላ ቤት የሚሄድና ሌላ ቤት ይከታተላል። ምክንያቱም ከእናንተ እየተሻለ ሌላ ሰው የሚያዝናናው ሰው ስለሚፈልግ ማለት ነው። እና ያ ሰው አንድ ሰው ለምን አይሆንም? እንዲቀመጥላችሁ የሆነ ነገር ማድረግ አለባችሁ በራሳችሁ ምንም ይሄ በነገራችን ላይ ተፈጥሯዊ ነው። የሆነ ሰውን ማዝናናት ሰውን ፈታ ማድረግ ከማንም ሰርቃችሁ ወይም ደግሞ ከማንም ኮርጃችሁ ሳይሆን ውስጣችሁ ላይ ያለ ነገር በፓወር ማውጣት አለባችሁ ማለት ነው። እና እኔም እንደዛ ነበር ማለት እኔ ከበፊትም እንደምታዩኝ ዝምተኛ ነገር አይደለሁም። ጮሃለሁ፣ ምናምን እናገራለሁ። የውስጥ ያለው ነገር መደበቅ አልችልም ማለት ነው። ዴንሶቼ የኔ የሆኑ ቤተሰቦች ያንን ነገር ወደዱት ማለት ነው። እና ቢያንስ እኔ ከ1 ሰዓት እስከ 3 ሰዓት ድረስ የምቀመጥበት ነበር። ከ1 ሰዓት እስከ 2 ሰዓት ልክ እንደተመቸኝ ወይም ደግሞ ጊዜ እንዳገኘሁኝ ድረስ እቀመጣለሁ ማለት ነው። ጥሩ ነገር አሁን ለምሳሌ ጥሩ ነገር እያወራችሁ ደስ የሚል ነገር የሚያስቅ ነገር ያን ደግሞ ያ ሰው የሚያስደስት ነገር ያ ሰው ዘና የሚልበት ነገር ከተናገራችሁ ያ ሰው ቢያንስ እሱ በተቀመጠበት ቁጥር ሌላ ሰው ይመጣል ማለት ነው። ሌላ ሰው ደግሞ ሲመጣ ሌላ ሰው ጨምሮ ይመጣል ማለት ነው። ከዛ ደግሞ ዩቲዩብም ደግሞ ይሸርክላችኋል ማለት ነው። ለምን? ስለተወደደ ንግግራችሁ ጥሩ ስለሆነ አዝዳኝ ስለሆናችሁ ማለት ነው። ያ ሰው በተቀመጠ ቁጥር ደግሞ ምን ይቆጥራል? ቪ እየቆጠረ ወይም ደግሞ ሰዓት እየቆጠረ ይሄድላችኋል ማለት ነው። 1 ሰዓት ተቀምጣችሁ 1000 ቪ ቢታይላችሁ፣ 2 ሰዓት ተቀምጣችሁ 2000 ቪ ቢታይላችሁ፣ 3 ሰዓት ተቀምጣችሁ 3000 ቪ ቢታይላችሁ፣ ቢያንስ እንኳን ከሺህ ባይወርድ እንደዛ ቢታይላችሁ ሰዓታችሁ ቶሎ የማደግ እድል ወይም ደግሞ ቻንስ ይኖረዋል ማለት ነው። ስለዚህ እናንተ ምን ማድረግ አለባችሁ? ይሁን አዳዲስ ነገር አንዳንዴ ይንፈራ እንዴ ከወንድ ጋር እንዴ ተቀምጬ አውርቼ አላውቅም። ፈርቼ ነው። ምን ያሰራል እንዴ? ወንድምሽ አይደለም ሁላን እንላለን ወይ ደግሞ ስትናገሩ ከታች የሆነ ነገር ይጻፍላችሁና የሆነ ደስ የማይን ነገር ይጻፍላችሁና ከዛ የምትናገሩት ነገር ያስረሳችኋል ማለት ነው። ምክንያቱም ያ የተጻፈው ጽሑፍ እናንተ የሚነካ ነገር ሊሆን ስለሚችል ነው። ይህንን ነገር ጭራሽ ማሰብ የለባችሁ። አንዳንዴ ዩቲዩብም ሲሆን ወይም ደግሞ ቪዲዮም ስትሰሩ ኮሜንት ስትከፍቱ ጊዜ ጥሩ መጥፎም ነገር እንደሚመጣ አውቃችሁ ነው ማለት። አለበዛማ ኮሜንታችሁ ዘግታችሁ እኮ መግባት ትችላላችሁ ማለት ነው። ስለዚህ ይሄንን ነገር እናንተ ሊያሸማቅቅ ምናምን አይገባም ማለት ነው። በውስጣችሁ ያለ ነገር
አውጥታችሁ ኦዲየንሳችሁ እንዲቆዩ ማድረግ አለባችሁ። ሌላ ኦዲየንስ እንደገና እንዲጨመርላችሁ ዛሬ የሆነ ነገር ደስ የሚል ነገር አሳይታችሁ ነገ ደግሞ ደግማችሁ በዛ ሰዓት ስትገቡ ጊዜ ሌላ እየጨመረላችሁ ነው የሚመጣት። የኔ ቪዲዮዎች ምሳሌ ላይቭ የምገባበት ከመጀመሪያ ጀምራችሁ ይዩት። የመጀመሪያ ብዙ እይታ አልነበረኝም ማለት ነው። በጣም ትንሽ እይታ ነበር። እንደውም 10 ራሱ ከታየልኝ በጣም ነበር ደስ የሚለኝ ነበረ። ከዛ በኋላ ግሩፕ ገባሁኝ እና ብቻ በቃ ብዙ ነገር አደረግኩኝ ማለት ነው። ብዙ ውስጥ ገብቻ ያለው እና ከዛ ደግሞ በትንሽ ጊዜ ውስጥ ኦዲየንስ ዩቲዩብ ራሱ ኦዲየንስ ከከፈተልኝ በኋላ እግዚአብሔር ይመስገን እኔ ከሺህ በታች የሆነ 30 ደቂቃ ራሱ ብቀመጥ ራሱ ከሺህ በታች አይኖረኝም ማለት እና ከሺህ በላይ ነው እያለኝ ያለው። ይሄ ማለት የራሴ አቀራረብ ነው። የራሴ ሰዎች እንዴት አድርጌ እንደሚይዝ እንዴት አድርጌ እንደማዝናና አንዳንዴ የሆነ እጮሃለሁ ራሱ ታውቃላችሁ። ምን ሆነሽ ነው የምትጮሂው ምናምን ለምን እንደዚህ የምትሆኙ ራሱ እባላለሁ ማለት ነው። ግን ይሄንን ነገር ደግሞ የኔ በቃ የኔ የሆነ የኔ ኦዲየንሶች ከወደዱልኝ የኔ የሆኑ ሰዎች እኔን የሚከታተሉ ከወደዱልኝ ማንም ምንም ቢላይ ምንም አይመስለኝም። ለምሳሌ አንድ ሰው ከ10 ሰው ገብቶ ከ10ሩ አንድ ሰው ባይወደው 9ኞቹ ከወደዱ ታዲያ እኔ ምን እፈልጋለሁ? ዋና 9ኞቹ እንዲወዱልኝ አይደለም? ያ ሰው በእርግጥ አንድ ሰውም ለምን አልተመቸውም ለምን አልወደደውም የሚለው ደግሞ በሌላ ቀን አሻሽዬ ልመጣ እችላለሁ ማለት ነው። ያ ሰውም ደግሞ ቀስ በቀስ ሊወዱ ይችላል ማለት። ስለዚህ የምልላችሁ ፈልጋለሁ ያላችሁ ነገር በውስጣችሁ ያላችሁ ነገር እንግዲህ ሰው እያንዳንዱ ሰው የሆነ እግዚአብሔር ራሱ የሰጠው ነገር አለ። ራሱ የምታዝናኑበት ነገር ሊሆን ይችላል፣ ልታስተምሩበት ሊሆን ነገር ይችላል፣ ሰው ፈታ የምታደርጉበት ነገር ሊሆን ይችላል። የሆነ ራሱ የራሳችሁ የተሰጣችሁ ተስጦ አላችሁ ማለት ያን ነገር ደግሞ ምን ማድረግ አለባችሁ? በጣም ደግሞ ልትጠቀሙበት ይገባል ማለት ነው ሰው እና እኔንም ያንን ተጠቅሜ ነው በትንሽ ጊዜ ውስጥ ሞኔታይዝ የሆንኩት ማለት ነው፣ ወይም ደግሞ ሰዓት የሞላሁት ማለት ነው። ሌላኛው ደግሞ ብዙ ጊዜ እንዴት ተደርጎ እሱ በሌላ ቪዲዮ መጣበታለሁ ማለት ነው። ማለት እንዴት እንደዚህ ሰብስክራይቦች ሊበዛ የሚችለው? እንደገና ደግሞ ሰብስክራይብ ምናምን ይነሳል። ሰብስክራይባችሁ የሚነሳው ደግሞ ለምን ይመስላችኋል? ለምሳሌ እኔ ላይቭ በምገባበት ሰዓት መታችሁ አንድ ሰው እናንተ ላይቭ ላይ ሰብስክራይብ ቢያደርጋችሁ ያ ሰብስክራይብ ስለሚነስ ያ ሰብስክራይብ ወዲያውም ስለምትመልሱ ያ አንድ ሰብስክራይብ ባደረጋችሁ ቁጥር 3 4 5 እያነሳባችኋል። እናንተ ጋር ብቻ አይደለም ያነሳባችሁ፣ ለዛም ሰው እንዲነሳበት ታደርጋላችሁ ማለት ነው። ባይሆን ያ ሰው ደግሞ እና ደግሞ ሰብስክራይብ ስታደርጉ ጊዜ ያ ሰው ሰብስክራይብ ስታደርጉት ሂዳችሁ ያ ቪዲዮ ከ1 ደቂቃ እስከ 2 ደቂቃ ልታዩለት ይገባል ማለት ነው። ከዛ ኮሜንት ልታስቀምጡለት ይገባል። ይሄ ማለት የእናንተ ሰብስክራይብ ለመቆየትና እንደገና ደግሞ ሌሎችን እንዲዟችሁ ያደርጋችኋል ማለት ነው። እንደ ሌላ ደግሞ አለመሰልቸት፣ በቃ አለመሰልቸት፣ ከምንም በላይ አለመሰልቸት ያስፈልጋችኋል። ዩቲዩብ እሰራለሁ ብላችሁ ከተነሳችሁ ዩቲዩብ እኔ መስራት እፈልጋለሁ የዩቲዩብ መስራት አላማ አለኝ የምትሉ ከሆነ ምንም ውስጥ ሆኑ ምንም ነገር ይጠማችሁ ምንም ነገር ራሱ እንዳሰሩ ራሱ ቢያደርጋችሁ ራሱ ተስፋ ለመቁረጥ እሰራለሁ ብላችሁ ራሳችሁን ማሳመን እኔ ጎበዝ ነኝ እኔ እችላለሁ ብላችሁ ራሳችሁን ማሳመን አለባችሁ ማለት ነው። እና ዩቲዩብ ከምንም በላይ የሚፈልገው ነገር ትዕግስት ነው። ትዕግስትን ካላችሁ የማትደርሱበት ቦታ የለም። ለምሳሌ ከ1 ሰብስክራይብ 1 ሚሊዮን ሰብስክራይብ የሚገቡ ወይም ደግሞ ዩቲዩብ ሰሪዎች እስኪ በደንብ አድርጋችሁ ተመልከቷቸው። የመጀመሪያ ቪዲዮዎቻቸው ተመልከቱ። ምናልባት የሚያያቸው 50 ሰው ሊሆን ይችላል፣ 10 ሰው ሊሆን ይችላል። ከዛ እንደዛ እያሉ ነው እያደጉ ምን ይሆናሉ? ጥሩ ደረጃ ላይ ይደርሳሉ ማለት ነው። ከፍታን ያገኛሉ ማለት ነው። ኦዲየንስን ያገኛሉ፣ እይታን ያገኛሉ፣ ላይክን ያገኛሉ። ከዛ ጥሩ ከ1 እስከ 1 ሚሊዮን ድረስ ይደርሳሉ ማለት ነው። ይሄ ማለት ተስፋ ባለመቁረጥ አንዳንዴ ዩቲዩባቸው ራሱ ሊዘጋ ይችላል። ገና ሌላ ደግሞ ተስፋ ባለመቁረጥ ሌላ ቻናል ይከፍታሉ ማለት ነውና ይሄንን ነገር በጣም ልታስቡበት የሚገባ ነገር ነው ብዬ አስባለሁ። ከእናንተ የሚጠበቀው ተስፋ ለመቁረጥ በቃ ተስፋ ሳትቆርጡ ከሰራችሁ የምትፈልጉበት ቦታ እንደምትደርሱ አልጠራጠርም። ስለተከታተላችሁኝ በጣም ከልብ አመሰግናለሁ። በሌላ ቪዲዮ ደግሞ እስከምመጣ ድረስ ሸር ሰንብቱልኝ። ለዚህ ቪዲዮ አዲስ ከሆናችሁ ገና ዛሬ ካያችሁኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በጣም ከልብ አመሰግናለሁ። ወዳችኋለሁ። ሌላም ነገር ደግሞ እንዲሰራላችሁ የምትፈልጉ ነገር ካለ ኢንቦክስ ላይ
አስቀምጡልኝ፣ ኮሜንት አድርጉልኝ ማለት ነው። እኔም ደግሞ የእናንተ ጥያቄ በመመለስ ከተፍላለሁ ማለት ነው። ወዳችኋለሁ። አይ ላቭ ዩ ሶ ማች